የት ሀገር እንደምትኖሪ ታውቂዋለሽ? ምን አይነት ሀገር እንደምትኖሪ ታውቂያለሽ? አዲስ አበባ ነው የምኖረው። አንቺ አዲስ አበባ ነው ያለሽው? አዎ። አንቺ አዲስ አበባ ነው ግን አረ ያገርሽ መስማት ጥሬኔ መቤት እኔ አሁን ያለሽበት አሁን የተቀመጥሽበትን ነው የምልሽ። የምትሰሪው ስራ ወንጀል መሆኑን ታውቂያለሽ? የምን ስራ? ምንድነው እርቃንሽን የሚያስወጣሽ ሚዲያ ላይ? ማለት እርቃን በስነ ስርዓት ለብሰሽ መውጣታችን ሚዲያ ላይ እንዴ? ለብስ አይደል እንዴ? ለብሽ አይደል እንዴ? እኛ ጋር ስትመጪ ነው የለበሽው። እኔ መጀመሪያም ለብሻለሁ። አንቺ ምናዊ ነሽ ስትባይ ምናዊ ነኝ ነው የምትይው? ኢትዮጵያዊ ነው። እንዳንቺ አይነት ኢትዮጵያዊ አለ? የትኛው ኢትዮጵያዊ ናት በፒጃማ በጡት መያዣ ሰውነትን በሚያሳይ ልብስ ወጣ እዚህ ጋር የምትበራገደው? እኛ ሁሉ በአንቺ ስር ነው የምንጠራው። ይሄ ባህላችን ነው። ምን እንዲያረግሻል? እኔ በክላሴ ልብስ የሌሊት ልብስ ነው የለበስኩት። ምን ለካፍታሽ ክላስሽ ለአንቺ ብቻ ነው፣ ሚዲያው ግን ለህዝብ ነው። እሺ ሙኒት፣ አንቺ ስላላየሻት የዛ ቀን እኔ የገባሁኝ የዛ ቀን ታስታውሻለሽ? ኮመንት ጽፍልሽ፣ ከዛም በኋላ ቶሎ ወጣሽ ዘጋሽ። ተምራት መጣክ ምናምን እያልሽ ከዛ ቶሎ ዘጋሽ። በብርድ ልብስ ማለት ራቆትሽ የነበርሽ ቀን ማለት ነው። ኦልሬዲ ሪኮርድ አደረግኩሽ። አሁንም እሱን ረስተሻል። ሙኒት ስላልነበረች የዛ ቀን ማለት ነው። መሲ ብርጅስቶን ገብታ አየችሽ፣ ሳሪም ገብታ አየችሽ። እሱን ረስተሻል። እኔ አላየሁም። እኔ ብርድ ልብስ ለብሽም ልብስ ለብሽም ኖ ልብስ አልለበስሽም። በመሀል ማለት አንቺ ሰውነትሽን እያሳየሽ አልነበረም? ልክ እኔ ማለት ስገባ የዛ ቀን ልክ እኔ ስገባ ይኸውልሽ፣ አሁን እኛ ማለት ነው እየጠየቅንሽ በስነ ስርዓት በህግ ሳይሆን በስነ ስርዓት እየጠየቅንሽ። አሁን እህት ሙኒት ማለት እዚህ ጋር አንቺ ማለት በክፍልሽ እንደፈለግሽ መሆን ትችያለሽ፣ ሚዲያ እስከከፈች። ስለዚህ አንቺ የዓለም ነሽ፣ የራስሽ የግልሽ ብቻ አይደለሽም። አንቺ ሀገርሽ በሙሉ ነው የምታሳድቢው በምታደርጊውን ነገር። ምን ለመሆን ማለት ፎሎ ለመሰብሰብ ነው? ፎሎ ለመሰብሰብ ነው። ለየኔ አካውንት ማለት ሙሉ የፈለግሽውን እንሰጥሻለሁ፣ ገዝተን እንሰጥሻለን። ራቆት ለእንደዚህ አይነት አይሰጥም ታሜ፣ ለእንደዚህ አይነት አይሰጥም። ችግር ካለባት የትኬት እንሰጥሻለን ታሜ። የትኬት ሰጥተናት ሀገሯ ገብታ አብርዳ ትምጣ። እንዲህ አይነት ነገር የለም። ወይም ደግሞ መጀመሪያ ዜግነትሽን መቀየርሽን አሳውቂና ኦኬ እኔ ኢትዮጵያዊ አይደለሁም በይና ከዛ ተበራገጂ እንደፈለግሽ። አገሪቱንም ላይ ስሚ እኛ በህግ እንጠይቅሻለን። ሲጀመር እኔ ፐርሰናሊ አልለቅሽም። አንቺ ኢትዮጵያዊን እዚህ ጋር አታሰድቢም። ስራሽን ሰርተሽ ትጨርሽና ከዛ በኋላ ደግሞ የሌላውን ስራ ታስፈቻለሽ። እዚህ ጋር እኮ መማሪያና ማስተማሪያ መዝናኛ ነው የምንዝናናው። የኛ ወንድም እህቶቻችን የሚዝናኑት በእንዳንቺ አይነት ገላ አይደለም። ምን አስበሽ ነው? ችግር ካለብሽ ሀገርሽ ተሳፈሪ ወይም ባልሽን አስመጪ። አታፍሪም አንቺ? አሁን አበሻ ነኝ ትያለሽ፣ ኢትዮጵያዊ ነኝ ትያለሽ። ነጠላ እንኳን ሳንለብስ ማንወጣ ሴቶች ነኝ እኛ ኢትዮጵያውያን ማለት። ሊጥሽን ገልብጠሽ እንዲያፈንድደሽ የምትዩ በካሜራ ላይ የምታደርጊው ምን ለማድረግ ነው? ምን ለማለት ነው? ለብሰሽ ኢቨን ቢሆን አታፍሪም? አሁን አንቺ እናት አባት አለሽ፣ እህት ወንድም አለሽ። ነገ የምትወልጂ ሴት ነሽ አንቺ። ምን አይነት ወንድ ነው የሚያገባሽ አንቺ? ባል እስካለሽ እሱ ወንድ ነኝ ይላል። አሁን ባለበት ቦታ ሆኖ አይከብድሽም? ድገሚያት ይችን ነገር። ሙኒትን አዳምጫት። ለምን ወንድ ነሽ? ድገሚያት አንቺ እና ማለት ነው። አንድ ነገር ልንገርሽ፣ እዚህ አመጣንሽ። ዋናው ነገር በቀደም እኔ ታሜ ግቢና እያት ሲለኝ ኧረ እኔ ብሎክ ናት ብየዋለሁ ይመስለኛል። እኔ ብሎክ አድርጌሻለሁ። ከዛ ብሎኩን ፈትቼ ሳይሽ እርግጠኛ አምሹር አንቺ እንደሆንሽ ስለማቅ ነው። በደንብ አዳምጪኝ እህቴ። አንቺ ነገ ትወልጃለሽ፣ ልጅ ቤተሰብ ይኖርሻል። አንድ ሁለተኛ ነገር ደግሞ አንድ ነገር ልንገርሽ፣ በተአምር ሰውነት ገላሽ ላይ ብላይ ወጥተሽ የማሳየት መብት የለሽም። በነገራችን ላይ በደንብ አዳምጪኝ። ስገባ አንቺ ስገባ እዚህ ጋር
ተገልጠሻል። ውሸት ነው አትይኝም። ከፈለግሽ አንቺ ያለሽበት ሎኬሽን መተንካገኝ ላይቭ ስትሪምሽ ይወጣል እንዳለ ማለት ነው። ስለዚህ ምናልባት አንቺ ይሄ ነገር አሁን አንቺ እንደ እንትን ታይቶች ከሆነ ለአንቺ መጥፎ ነው፣ ለእኛም ለሀገር ቀዝታ መጥፎ ነው። አንቺ ሴት ልጅ ነሽ፣ ነገ እናት ትሆኛለሽ፣ ታገቢያለሽ፣ ትወልጃለሽ፣ ቤተሰብ አለሽ። ልጆችሽ በአንቺ ማፈር የለባቸውም። ስለዚህ እንደዚህ አይነት ነገር መጥፎ የቆሸሸ ባህሪ አታርጊ። አስፈላጊ ነገር ከሆነ ማዳምሽን አናግረን የምትፈልጊበት ቦታ መውጣት ትችላለሽ። የምሬን ነው የምልሽ። ሰው ቤት ተቀምጠሽ እንዲህ አይነት ብልግና ስራ አትስሪ እባክሽ። አንቺ ወደ ራስሽ እንድትመለሽ እንጂ ሲጀመር እንዲህ አይነት ነገር በጣም ቅድምም ራሱ ገና ከመግባትሽ እንደዚህ ለብሰሽ ነበረ። ከዛ ያ ሁሉ ሰው እኛ ስናወራ ሲሄድልሽ ፎጣ ለበሽ። ለሰው ሳይሆን ለህሊናሽ ነው። መጀመሪያ አንቺ ሴት ነሽ፣ ክብርሽን ጠብቂ። ያኔ ይሄ ደግሞ ሰው ቤት ማዳም ቤት ተቀምጠሽ እነሱ ስለማያዩሽ ነው። በእርግጠኝነት አምሹ እርግጠኛ ስለሆንኩ እንጂ እነሱ ቢያዩሽ ኖሮ እቺን ነገር እንደማታደርጊ አተስፋለሁ። ከራስሽ ይልቅ እነሱን ትፈሪያለሽ። ስለዚህ ወደ ራስሽ ተመለሽ እህቴ። አንደኛ በሀገሪቱ ህግ መሰረት ያስቀጣል። ሁለተኛ አንቺ ሴት ነሽ፣ ነገ ትወልጃለሽ። የአንቺ ልጆች በአንቺ አንገታቸውን ይጥፉ እንዴ? አንቺ በምትሰሪው ስራ እንደዚህ ቂጥሽን ገልብጠሽ እንደዚህ ገልብጠሽ እኔ በአይኔ አይቼሻለሁ። ያዩሽም ሰዎች አሉ። ከዚህ ጋር ይሄ እንደዚህ ከፍተሽ እንደዚህ እየነካሽ ጡትሽን ሀራም ታይ። እንደዚህ አታርጊ፣ ኖር ነው። ለራስሽም ምፈሪ። በድጋሚ ነገ ከነገ ወዲያ አታርጊ። እነ ማዳም የሚበሉትን ነገር መብላት አቁሚና ቀዝቀዝ ያለ ምግብ እሺ። እንጀራም ቢሆን ከዚህ እንልክልሻለን። ሩቢያን፣ አሳ፣ ስጋ፣ ዶሮ አቁሚ እሺ። አትክልትም አያስቅም። የምር ሎሚ ጠጪ፣ ሎሚ በናና ጨምቀሽ ጠጪ እሺ። የምር ሙኒት ምትነግርሽ ቀልዷን አይደለም። የማይታዩ ፊልሞችን የማይታዩ ነገሮችን አትይ። እኔ አንቺን በሆን አልስቅም፣ አያስቀኝም። እኔ ከአንቺ የበለጠ በጣም እዚህ ጋር ቁጭ ብለን በሰዓት በስነ ስርዓት ብዙ ነገር እንናገራለን፣ እንቀልዳለን። ግን ሰውን በሚጎዳ ወይም ዜግነታችንን በሚያሰድብ አይደለም። ሎሚ ጭመቂና በናና ጠጪ እሺ። ጨው በውሃ ጠጪ፣ ያበርድሻል፣ ቀዝቀዝ ያደርግሻል። የሰውነትሽ ሙቀት ስለሚቀዘቅዝ ይወጣልሻል እንደዚህ አይነት ነገሮች እሺ። አይ ካልሆነም ደግሞ ና እዚህ ጋር ደግሞ ተሰብስበን ምናሽ እንደ ቅድም ሻውሪያ አንቺ ኢትዮጵያዊ ነሽ አብቲ፣ አንቺ ኢትዮጵያዊ ነሽ። ይሄ የኢትዮጵያዊ ባህል አይደለም። ይገባታል። ለምን እንትኑን አቁሞ አይመጣም? ለምን እንትኗን ከፍታ አትቀመጥም? አይመለከተንም ስለሌላው። እኛ ግን ከአንቺ ጀርባ ኢትዮጵያውያን ተብለን ስለምንጠራ ህይወት ሀበሻዋ የምታደርገው ስለተባለ እንጂ ለምን አትቸረችሪው? ቆሻሻ ይፈልጣል። መፍትሄ ነው አለችኝ አይደል እንዴ? ግን ታርገው እንደገና በከፈተች የመጀመሪያው ሪከርዶች አሉ፣ ይበቃሉ። ምንም የሚያስፈራ ተመጥኗ በ6,700 ታሜ ላላ አይደለም። ይኸውልህ ኔቨር ጊቭ አፕ የምትባለው ሌላ፣ ቅምጥል የምትባለው ሌላ፣ ሁለቱ ናቸው። ይቺ ናቸው። አይታ ቅድም ያልኩት እኮ እሱን ነው። ኔቨር ጊቭ አፕ የምትባለው ሌላ ናት፣ ቅምጥል የምትባለው ሌላ ናት። ሁለቱ ናቸው። አንድ አይነት ናችሁ መሲ፣ ሁለቱም አንድ አይነት ናችሁ። እኔ በደንብ ነው ማቃይቻት ይችል እኮ ይኸውልሽ ታሜ ሲጽፍልኝ እኔ ብሎክ ነበር። ይኸው እዚህ ጋር ጋይስ በደንብ እንደገና ደግሞ ልጆች ያውቋታል። በደንብ ነው የሚያውቋት። እንዴ አይተዋታል። ኔቨር ጊቭ አፕ የምትባለው ሌላ ናት። አሳያችኋለሁ። ኔቨር ጊቭ አፕ የምትባለው እሷም ሌላ ናት። እሷም ራሱ ቂጧን አዙራ እንደዚህ ነው ያለችው። ቆይ አሳያችኋለሁ ጋይስ። እንዴ ብዙ ናቸው፣ ትክክል ብዙ ናቸው። ይቺን ይኸውልሽ ለታሜ ምን ብዬ ጻፍኩለት መሰለሽ? እዚህ ጋር ማለት ነው። ይቺ ቅምጥሏ ይኸውልሽ ምንድነው ታሜ ስለው ባለጌ ናት አለኝ። ይኸውልሽ የቅምጥሏን ፔጅ ነው የላከልኝ። ተመልከ። ከዛ በኋላ ኧረ እኔ ብሎኬ ናት ምንድን ነው ስለው ሰውነቷን ገልጻ እያሳየች አለኝ። ከዛ ከብሎክ ፈታሁኝና ሳያት ወይኔ ትዕግስቱን እኔ ብሎክ አድርጊያት ነበረ። ቆይ እስቲ ብዬ ገባው። ስገባ ወይኔ ብዬ ስጽፍ ታሜ ቆሻሻ ናት ብሎ ጻፈልኝ። እቺ ናት በርግጥ እራሷ ናት። እኔ አይቻታለሁ። እኔ እኮ ስላየኋት ኔቨር ጊቭ አፕ የምትባለው ሌላ ናት፣ ቅምጥሏም ሌላ ቂጣ ታሳያለች። እንዲህ በደንብ ነው መሲ። ሁለቱም አንድ አይነት አካሄድ ነው የሚያደርጉት። ሁለቱም አንድ አይነት ናቸው።
አንቺ ነበር ገባብ ከታች የምትስቂ አንቺ አይደለሽም ሐቢቲ ሁላችሁም ነበር ገባብ አሳይሻለሁ። እሷን ፔጇን ከፈለግሽ ኔቨር ጊቭ አፕ የምትባለው አለች። እሷም ጋይስ እናንተ እየገባችሁ ማየት ትችላላችሁ። አጋጣሚውን ነው ይቺኛይቱ እኔ የዛን ቀን የገባው ጊዜ ከዚህናት ፎሎ አድርገኝ ነበረ። የዛ ቀን ደግሞ ብሎክ አደረገችኝ። እሺ ቆይ መብቷ አይደለ? አዎ መብቷ ነው፣ መብቷ ነው፣ ትክክል ነው፣ መብቷ ነው። ግን አንድ ጥያቄ ልጠይቃችሁ የምፈልገው መብቷ ነው። ነገር ግን መብቷ የሚሆነው በራሷ ዜግነቷን ሳትገልጽ ማንነቷን ሳትገልጽ እንደፈለገች ማለት መሆን ከፈለገች እዛው ትሆን። ግን ኢትዮጵያ ዌር አር ዩ ፍሮም አገር በንጋሊ እዛው ቁጭ ብሎ ዌር አር ዩ ፍሮም አም ፍሮም ኢትዮጵያ ሁሉንም ስለዚህ ማለት እኔ እናቴ ተሰደበች፣ ባለቤቴም ተሰደበች፣ ሁሉም ማለት አገር በሙሉ ማለት ተሰደመ ማለት ነው። ኢትዮጵያ ኦል ላይክ ዲስ ጋይስ ይኸውላችሁ ማለት ነው። መብቷ ማለት አገር ሳትገልጽ ማንነቷን ሳታሳውቅ እንደፈለገች እዛው ትሄድና ገደል ደግባ ከፈለገች አገር አይ ፍሮም ኢትዮጵያ ምን ማለቷ ነው? ስለዚህ እኛ ሁላችንም እንደዚህ ነን። ስንት አይነት ምስኪኖች ማለት ተደበቁሽ የብራቸው ማለት የሀገር እኮ መብት ነው የሚባል ነገር መብትና ግዴታ የሚባል ነገር አለ። ሰው ሆናችሁ ነው ምንድነው መብት የላትም አገር ማለት መጥራት የለባትም። የሁለታሜ መብቷ ነው የሚሉ ሰዎች ያ ነው ስራቸው፣ ለዛ ነው እንጂ ከዛ ውጪ በጣም ብዙ ልጆች ራሳቸውን ማዳም ቤት ቆጥበው ከብዙ ነገር ህይወታቸውን መስዋዕትነት አድርገው የሚሰሩ ሰዎች ምን ያክል ትህትናና ምን ያክል ዛሬ ሸረፍ ክብር ማለት የሚጠብቁ ልንገርሽ፣ ቆዳቸው ራሱ እንዳይታይ የሚያደርጉ ስንታችሁ አሉ። በቺ ማትረባ ማለት እንደዚህ አይነት የሚያደርጉ ድርጊት ማለት ሁሉንም ኢትዮጵያዊ ማለት እየተሰደበ ነው ያለው። ለማን ብሎ ነው? ለፖሎ ብላ ነው? ለአበባ ለግፍት ብላ? እስኪ ላኩልኝ ግፍት እስኪ ላሳያችሁ ነው ምናምን ምን ማለትሽ ነው? ሂጂ ሆቴል ስር እዛ ቆሚ፣ እንደፈለግሽ ማድረግ ከፈለግሽ ትሽያለሽ። ማንነትሽ ስትጠየቂ ማለት እንግዲህ ሀገር አትጥሪ ቁጭ ብለሽ ደረትሽን ነፍተሽ ማለት ምን ማለትሽ ነው? አይ አም ፍሮም ኢትዮጵያ። ኢትዮጵያ ሲጀመር አታውቅሽም አንቺ። እንዳንቺ አይነት ደደቦች ማለት አታውቅም ኢትዮጵያ። ስንት አይነት ጀግና ማለት ያወጣች ሰው ማለት አንቺ መጣስ በመጨረሻ አባት የለሽም፣ እህት እናት የለሽም ማለት እዚህ ጋር አታፍሪም? ነገ አንቺ ነገ ልጅ ትወልጃለሽ አይደለ? ልጅሽ ማለት ቁጭ ብሎ ሪኮርድ የእናቴ እስኪ ጀግንነቷን ላሳያችሁ መጥቶ ማለት ምንድን ነው ማለት? አንቺ ምን አይነት ጭንቅላት ነው ያለሽ? መጀመሪያ ከሀገር ስትወጪ ለምን ብለሽ ነው የመጣሽ? ለሰራ ብለሽ እናትሽን ቤተሰቦችሽን ለመርዳት ብለሽ አይደል እንዴ? ያ ነገር ማለት አንቺ ማድረግ ኢትዮጵያ ያቀተሻል እንዴ? የፈለግሽውን ነገር እዛ ማድረግ አትችይም? መጣሽ እዚህ በአደባባይ አሜን ፍሮም ኢትዮጵያ አስቢ አላሁ ወነዕመል ወኪል ቤት ጋይስ ይኸውላችሁ እኛ መታደግ እዚህ ጋር ማለት መብቷ የምትሉ ማለት እናንተ ማለት ስላልገባችሁ እባካችሁ ተረዱ። እዚህ ጋር የሀገር ስም እስከጠራች ሁላችሁም ማለት ይመለከታችኋል። ሁላችሁም ኢትዮጵያዊ እስከሆናችሁ ማለት ደረሳችሁ ማለት ነው። ያ ነገር ማድረግ የምትፈልገው ነገር ካለ ታድርግ፣ አገር ሳጠራ። አዎ እና እናንተ ደግሞ ማሰብ ያለባችሁ ነገ ትወልዳላችሁ፣ ነገ ታገባላችሁ፣ ነገ የራሳችሁ ህይወት ይኖራችኋል። ይሄ ሚዲያ ነው። ዛሬ የሚቀረጸው ለልጅ ይተላለፋል። የእናንተ ልጆች በእናንተ አንገት መድፋት የለባቸውም። እንደውም እናንተ ለልጆቻችሁ ጥሩ መስዋዕትነት አርጋችሁ ጥሩ ነገር ከፍላችሁ የኔ እናት እኮ እንድትባሉ ነው። ሴት ልጅ ደግሞ በሴትነቷ ገና ሴት ክብር ናት። በቃ ሴት ስትባል ክብር ናት። ሴት በራሷ በስሟ ራሱ ክብር ናት። እመቤቴ ይሄ መብትሽ ነው ምናምን የሚል ሰው ለምን እንደሆነ ታውቃላችሁ? የእናንተን ውርደት የሚፈልግ ነው። ይሄ ገላ ገልጾ እንዴ ክብር የሚጀምረው እኮ ከመሸፈን ነው። ለምንድን ነው እግዚአብሔር ልብስን ላይክ ራቁት ተፈጥረን ልብስ እንድንለብስ ያደረገን? ለምንድን ነው ሁላችንም ራቁት እንድንሄድ የማያደርገን? ምክንያቱም ለመሸፈን ነው። ይህ ደግሞ የተከበረ ገላ ነው። ነገ የእናንተ ልጆች ማፈር የለባቸውም። እኔ ለልጆቼ ማስቀመጥ ያለብኝ ታሪክ አለ። መብት ነው የሚባለውን እወቁ። እኛ ማንም ሰው እንደፈለገ መሆን ይችላል።
አንደኛ ፐርሰናል እንደ ሰው ስናስብ ኢትዮጵያ እንደ ሀገር የኛ ኢትዮጵያ ባህላችን ይሄ ነው። እኛ እንደዚህ ነን ጋይስ፣ እኛ እንደዚህ ነን አይደለንም። በዘር ልንባላ እንችላለን፣ በምን ልንጣላ እንችላለን። ግን ማርያምን ታሪካችንን ባህላችንን ጠብቀን ምን ነው እንዴ? በቀደም ራሱ ስንቱ ነው የተለቀመው? ኢትዮጵያ ላይ እንደዚህ አይነት ነገር አለ። ለዛውም እዚህ ሀገር ተቀምጦ ዛት ሚንስ በቃ እኛ መምከር ነው፣ ለእነሱ ማስተማር ነው። እምቢ ካላችሁ ደግሞ ምንም ችግር የለም። ሀገሪቷ በህግ ነው የምትመራው። ወደዛ ይህ ውርደት ነው፣ ነውር ነው። ራሳችሁን ጠብቁ። እንዴ ነገ የሚዲያ ይለቀቅብሻል። ከዛ ፊሽን ስትከፍቺ ትኖሪያለሽ። ወራዳ ለልጅሽ ራሱ አንገት መድፊያ። ስርዓት ይኑራችሁ። መብታችሁን ወቁ፣ ግዴታችሁን ወቁ። እናንተ ማዳም ቤት ተቀምጣ ደግሞ ይቺ ስንት ማዳም ቤት እድሜ ዘመኑን ቆሎና ዳቦ ቆሎ እያማረው ሙዝ እየተቆለፈበት ቆሻሻ ወጥቶ የማይጥል እያለ በእናንተኛ እዳ እንግባ። ደግሞ እቺ ደግሞ ሰው ቤት ተቀምጣ ማላገጫ ወጣችሁ እንደፈለጋችሁ ጥቂታችሁን የምትገልጡት ይበቃናል። እሱን ትተን ደግሞ እዚህ ደግሞ ይቺ በእንትንዬ ባለጌ የዝች ይለያል አለ ደግሞ ያሳያችኋለሁ። ሌላ ደግሞ ዱባይ ተቀምጣ እንደዚህ ታደርጋለች እንዴ? እዚህ ጋይስ ካላስ ታም የሚናገረው በእንትን ነው፣ በምክንያት ነው። ሙኒት ቀጥ የምትናገሪ እኔ ተናገርኩኝ። እነ ማዳምን አትዩ። አጠገብ ላጠገብ ሲቀመጡ ዞር በሉ። እናንተ ዞር በሉ። አመጋገባችሁን ቅድም እንዳልኩት አስተካክሉ። ለነገሩ እነ ሙዝ ምናምን ባይቆለፍባቸው ኖሮ የሁሉ ጣጣ አይመጣም ነበር። የእነ ማዳምም ስህተት ነው። ሀሳብ ማቅረብ አለብን። ሙኒት ታውቂያለሽ፣ በጣም ለረጅም አመት ምንም አይነት በተለይ ሴት ልጅ እኮ በጣም ረጅም አመት መቆየት ትችላለች ያለ ምንም ነገር። እሱ ድሮ ነበር ሀቢብቲ፣ የድሮዎቹ